ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንዲላችሁ እሞኝላችኋል። ቢስቲስ ጎንዶሎ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትቶና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣነው ሶበር ዜና መላ ኢራናውያን በእንባ ያራጨውን የአያቶላህ ኻሜኒ ስርዓተ ቀብር ጉዳይ ነው። የኢራን ህዝቦችን ብቻ ሳይሆን በዚህ ስርዓተ ቀብር ላይ ለመታደም ከቻይናም ከራሺያም ከፓኪስታንም ከመላ ዓለም የመጡ ከፍተኛ ባለስልጣናት ሁሉም በጥልቅ ሐዘን በእንባ ተራጭተዋል። እኔ ይሄንን ሞት አላመንኩም ነበር። እኔ ጦርነት አያቶላህ ኻሜኒ ሊሞቱም ላይሞቱም ይችላል 50-50 በያስኩበት ምክንያት ምንድነው? ኢራን አብዛኞቹ የጦር አዛዦቿም ሆነ ሲቪል አመራሮቿ በህይወት አሉ። ይሄን ያልኩት እኔ አይደለም። ይሄን ያለው የአሜሪካ የስለላ ተቋሞች የአሜሪካ የደህንነት ተቋማት ሲአይኤ እና የእስራኤል የስለላ ተቋም ጭምር አብዛኛው የኢራን ኃይሎች በሲቪልም ይሁን ወታደራዊ ኃይሉ ባለበት ነው የተባለው። 95% የሚሆኑት የኢራን አመራሮች በወታደራዊ በሲቪልም በህይወት አሉ። ይሄን ሁሉ ባለስልጣኖቿን ከትንሹ እስከ ትልቁ ድረስ በከፍተኛ ጥበቃና በከለላ ውስጥ ያስቀመጠች ኢራን እንዴት እኚህን አንድ ሰው መጠበቅ አቃታት? የኔ ጥያቄ ይሄ ነው። እና ላይሞቱ ይችላሉ ያልኩበት ምክንያት ልክ የአሜሪካ የደህንነት ኃይሎችም የእስራኤል የደህንነት ኃይሎችም በተደጋጋሚ እንዳወጡት መረጃ የኢራን መንግስታዊ ማዕቀር ንቅንቅ አላለም ነው ያሉት። ንቅንቅ እንግዲህ ጦርነት ሲጀመር እንደምታውቁት በአሜሪካና በእስራኤል በኩል ዋነኛ ዓላማ ተብሎ የተነሳ የኢራንን መንግስት መገርሰስ ነው፣ መጣል ነው። ለዚህ ደግሞ ሙሉ ዝግጅትን አጠናቀው በ100% እርግጠኛ ሆነው ጭራሽ የሚተካውን ሰው ሁሉ እየፈለጉ ነበር። የኢራንን መንግስት በማን እንተካ ነው እንጂ ይሄን ያህል የብረት ምሰሶ ሆኖ ያስቸግረናል የሚል ግምት ፍጹም አልነበረም። እና የኔ ግምት ይሄን ሁሉ ወታደራዊና ሲቪል አመራሯን በጥብቅ የጠበቀች አገር እንዴት አንድ አያቶላህ ኻሜኒን ሽማግሌውን አንድ ዋሻ ውስጥ መደበቅ አልቻለችም? ይሄ እውነት ላይሆን ይችላል የሚል ግምት ውስጥ የከተተኝ ይሄ ነው። ነገር ግን እሳቸው የሞቱ ሰሞን የኢራን የደህንነት ሰዎችም የመከላከያ ሰዎችም ወጥተው ምንድን ያሉት ወደ ዋሻቸው ወይም ደግሞ እጅግ በጣም ወደ ተጠበቀው ባንከራቸው መደበቂያ ቦታ ስንወስዳቸው አልሄድም አሉን ነው ያሉት። ሞታቸው በተሰማ በነገታው እኮ አምነዋል የኢራን ባለስልጣኖች። ምንድነው ምክንያቱ? እንዴት ሞቱ ሲባል ወደ ዋሻው ወይም ደግሞ ወደ ደህንነት ወደ ተጠበቀ ቦታ ልንወስዳቸው ስል አልሄድም አሉ። ለምን? እኔን መደበቂያ ወይም ደግሞ ደህንነቱ የተጠበቀ ቦታ የምትወስዱኝ ከሆነ ከኔ ጋራ ልጄን አላሉም፣ አጎቴን፣ ወንድሜን፣ ሚስቴን አላሉም። ከኔ ጋራ 90 ሚሊዮን የኢራን ህዝብ ይደበቅ፣ ቦታ አዘጋጁልን ለሁላችን፣ ያለበለዚያ ከህዝቤ ፊት ቀድሜ የምሞተው እኔ ነኝ አሉ። ዶረጽያን ይሰማል። አንተ ዶናቁርት፣ እናንተ አሰስ ጎሰሶች፣ የትግራይ ዕዳ ናችሁ ለትግራይ ህዝብ። እናንተ ቀድሜ እኔ እሞታለሁ አሉ ሽማግሌው። አላሳሳቸውም። ሚስታቸው አብራ ነበረች፣ ሞተች። ልጃቸው አብራ ሞተ። የልጅ ልጃቸው ሞተ አብረው። ህወሓት ከ20 ዓመት በፊት ነው ልጆችን ወደ አሜሪካ ይላክ። የትግራይ ልጆች ለሞት ለጥይት ማብረጃነት ይፈልጋሉ። የነ ደብረጽዮን ዘር ማንዘር ግን አውሮፓና አሜሪካ ለመንዶላቀቅ ይፈልጋል፣ በጥብቅ ይፈልጋል እንዲንዶላቀቅ በትግራይ ልጆች ደም ማለት ነው። አያቶላህ ምን አለ? እኔ ነው የኔ ደም ቀድሞ ይፈሳል ከኢራናውያን በፊት። ወደ ደህንነት የተጠበቀ ጥብቅ ቦታ የምትሸሽጉኝ ከሆነ እኔን ብቻ ሳይሆን መላ ኢራናውያን ሸሽጓቸው፣ አለበለዚያ ግን ቀድሜ የምሞት እኔ ነኝ፣ ሻሂድ መሆነው እኔ ነኝ፣ ሰማዕትነት መቀበል እኔ ነኝ አለ። አይ ይሰማል ግን የኛ አጉር ደናቁርት ይሰማል አይሰማም? ደብረጽዮንና ጌቾ ምን እያሉ ሲያላግጡ ነበር በትግራይ ህዝብ ሞት ላይ። 1 ሚሊዮን ሞልቷል ይላል ደብረጽዮን። ጌቾ ደብረጽዮን የኔን ስም ለማጥፋት ነው እንጂ የሞተው የትግራይ ወጣት 1 ሚሊዮን አይሞላም። ስንት ነው? 930,940 ኢራን 40 ቀን 40 ሌሊት እሳት ዘንቦባት የሞተው 6,000 ነው 7,000 ነው። ተመልከት። ይሄ ሁሉ እሳት በምድራችን ላይ አለ የተባለውን መሳሪያ ሁሉ አሜሪካ በኢራን ምድር ላይ ተጠቅማ የሞተው 7,000 ሰው ነው። ትግራይ ስንት ሰው ነው ያጣችው? ኢትዮጵያ ስንት ሰው ነው የምታጣው? በየጊዜው በምናደርገው ጦርነት እርስ በርስ በምንጨፋጨፈው በየጊዜው በምንገባበት እልቂት ኢትዮጵያ ስንት ህዝብ ነው ያጣችው?
እና እኔ ነው ቀድሜ የምሞተው። ከልጅ ልጃቸው ከህፃን ልጃቸው ጋር ሞቱ፣ ከሚስታቸው ጋር ሞቱ፣ ከልጃቸው ጋር ሞቱ። ጀግና ማለት እንደዚህ ነው። እኔ ነው የምሞተው ቅድሚያ። በ50 ዓመት የህወሓት ባለስልጣኖች በዳይፐር እየሄዱና አቦይ ስብሃት ለመኖር ይጓጓል። አይጎርምህም? በ50 ዓመት እላያቸው ላይ እየሸኑ እላይ ላይ የሚሸና አቦይ ስብሃት ለመኖር ጤናውን ለመጠበቅ አውሮፓና አሜሪካ በ92 ዓመቱ ይሯሯጣል። የትግራይ ልጅ ግን በ18 ዓመቱም በ19 ዓመቱም በ16 ዓመቱም ከእናቱ ቤት ታንቆ እንደዚህ ጉረሮን ሲጥ አድርጎ ወስዶ ጥይት ማብረጃ ያደርጋል። ይሄ ነው። እነ አቦይ ፀሐዬና እነ ስዩም መስፍን እኮ የሞቱት እኮ የገቡበት ተገብቶ እኮ ነው እንጂ እነሱ እኮ እንደ አቅሚት እንደ ኢራን ወደ ዋሻ ለመግባት ሞክረዋል እኮ እንደ አቅሚት። ግን ልፍስፍሶች አጋሰሶች ስለነበሩ ለዛም አልተዘጋጁም፣ ለገንዛ ነፍሳቸውም አልተዘጋጁም እንጂ ወደ ተንቤን በረሃ የገቡት ወዲያው። ግን አልሆነም እና የነሱ ህይወት እንዲተርፍ ነው 1 ሚሊዮን ትግራዋይ የሞተ እንጂ ለትግራይ ጦብ ያለ ነገር የለም። ህወሓት በትግራይ ምድር ላይ ከተኮሰተ ጊዜ ጀምሮ እልቂት ብቻ ነው፣ ሞት ብቻ ነው፣ ሞት ብቻ፣ እልቂት ብቻ፣ ደም መፍሰስ ብቻ፣ ሐዘን ብቻ፣ ጥቁር መልበስ ብቻ፣ መሰደድ ብቻ፣ መታፈስ ብቻ፣ ጥይት ማብረጃ መሆን ብቻ። አይ ተጠቅመናል፣ ወርቅና አበባ ለብሰናል የሚሉ ካሉ መብታቸው። እኔ አላየውም በግሌ። እኔ የትግራይ እናት ስታለቅስ ብቻ ነው ያየሁት። በዚህ ጦርነት ብቻ አይደለም፣ በነገራችን ላይ እድሜ ልክ ነው። ህወሓት የሚባል ነቀርሳ ትግራይ ምድር ላይ ከበቀለ ጊዜ ጀምሮ ሐዘን ብቻ ነው። አንዳንዱ የትግራይ የህልውናና የልዕልና ምንጭና መንገድ ህወሓት አድርገዋል። ትግራይ እኮ የ3000 ዓመት ታሪክ ያላት ምድር ነች እኮ። ከመላ ከኢትዮጵያን ህዝብ ጋር ትግራይ ትልቅ ታሪክ፣ ትልቅ ጀብዱ ያለ ህዝብ ነው። ጠንካራ ህዝብ ነው። ሃይማኖቱን፣ እውቀቱን አስተሳስሮ ባህሉን ከጀግንነት ጋር አስተሳስሮ የኖረ ትልቅ ህዝብ ነው። ከህወሓት ከዚህ ከቁንጽል የደናቁርት ስብስብ ጋር የሚተሳሰር ታሪክ የለም። የትግራይ ህዝብ የራሱ መንገድ ያለው ህዝብ ነው። ትግራይ እኮ ህወሓት ባይኖር፣ እነዚህ መርዞች ባይኖሩ ኖሮ፣ ህወሓት ባትኖር ኖሮ ትግራይ ወርቋን ብቻ ሽጣ አንድም የትግራይ ልጅ ጎንበስ ቀና ሳይል ወርቅ ብቻ ተሽጦ አንደላቁ ያኖራል የትግራይን ክልሉን አንደላቁ። የማንም ወመኔ መፈንጫ፣ መዝናኛ፣ መጎላለጫ ባልሆነ ነበር እና አሁን ትልቁ ነጥብ አይደለም። ትልቁ ነጥብ መሪነት ምን ማለት እንደሆነ እወቅ። መሪነት ምን ማለት፣ ጀብዱ ምን ማለት እንደሆነ፣ አገር መውደድ፣ ህዝብን መውደድ ማለት ያለ ስስት እኚህ ሽባጌጥ እኔ ቀድሜ ነው የምሞተው ለኢራን ህዝብ አለ። ቀድሜ ስሞት የኢራን ህዝብ በደም ፍላት በቁጣ ተነስቶ አገሩን ዳር ድንበሩን ይጠብቃል በጀብዱ ብለው ነው እንጂ እሳቸውን መደበቅ አያቅትም ነበር። እሳቸውን ብቻ ሳይሆን ተራ የሚባሉ የኢራን አመራሮች ከታችኛው እርከን ጀምሮ እስከ መካከለኛው እስከ ከፍተኛው ድረስ በጥብቅ ጠብቃለች፣ እስካሁንም አስቀምጣለች። እና አሜሪካም ከሽፏል፣ በኢራን ምድር ላይ መንግስት የመቀየራችን ሀሳብ አብቅቶለታል ነው ያለችው። ያው አንዳንዴ ለመሸፋፈን አሁን ያሉት አመራሮች የተሻሉ ናቸው ከዛ በፊት ሙጀቶ ሀሚኒን ያለው ስልጣን ላይ የአባቱን ቦታ ያዘ ልጅ ነው። ምኑ ነው ሌላ ስልጣን መጥቷል። ኤኒዌይስ አሁን ትልቁ ነገር ህዝብን መውደድ ተማሩ፣ ህዝብን ማክበር ተማሩ። ዛሬም በትግራይ ለዘር የተረፉ ልጆች እየታፈሱ ነው ያሉት። ይህን ጦርነት እንዴት ነው የምናስቆመው? አላውቅ። በጣም ይጨንቀኛል። ግን አሁን ሌላ እልቂት ግን ከፍሌታችን ግን እየመጣ ነው፣ እየጮህንለት ነው። ይሄ እልቂት በነገራችን ላይ በአማራው ክልል፣ በኦሮሚያ ክልል፣ በተለያየ ቦታ ላይ ያሉትን ኮሽታዎችና ግጭቶች እጅግ በጣም አደገኛ ወደ አቅጣጫ የሚመራ ኢኮኖሚውንም በአፍጢሙ የሚተክል የተውሰበሰበ አውት ኦፍ ኮንትሮል ከወጣ በቃ አንዳንድ ጦርነት እኮ እንደዛ ማወቅ አለባቸው። ከቁጥጥር ውጭ የሚባል ጦርነት አለ። ራሱ ባለቤቶቹ ነገርየው ለማስተካከል ይፈልጋሉ፣ ግን ከቁጥጥር ውጭ ይሆናል። አሁን የጦርነት ከፈነዳ በኋላ ራሱ ጦርነቱ እንደ ጎርፍ ዋይ ጠራርጎ ወደሚወስደው ወስዶ ይታገሳል፣ ሲያበቃለት ያበቃለታል እንጂ እንመልሰው፣ እንቀይሰው፣ እንኮልሰው አይቻልም። አሁን ጥይቱ ሳይጮህ ሰው ሳይሞት ደም ሳይፈስ አሁን ነው መነጋገር የሚገባ። የሚሆን አይመስለኝም።
ይሄን ሀሳብ ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳችኋለሁ ይሞቻችሁ።